አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሄርሜላ ጠፍታለች አሉ። የአብርሽንና የሩታን ጦስ ይዛ ጥፍት ትበል። እሷ ከመጣች ነው ዝም ብሎ አብርሽ ከጓደኞቹ ጋር የሚብላለው። ጓደኞቹ ጋር ይጣላል፣ ቤተሰቦቹ ጋር ይጣላል፣ ከሚስቱ ጋር ይጣላል። የማይጣላበት ነገር የለም። እሷ ከመጣች እግሯ ደረቅ ከጠብ በቀር ተጭቅጭቅ በቀር ሌላ ነገር ይዛ ያልመጣች። አሁን ጠፍታለች ብሎ ወዳ ወዲህ ይላል። ምን አገባህ? ልምትበል እደ ገባይ ሩታ ጫው ሆናለች እኮ ሩታ ማለት ነው። እንደ ጫው ነው የሆነችው። የሆነ ነገር ሲሆን ሩታ፣ የሆነ ነገር ሲሆን ሩታ። አሁን ደግሞ ሩታ ናት ያስጠፋቻት እያለ ነው አብርሽ እና ሄርሜላ ቤተሰቦቿ ዘንድ እንዳይሆን ወይ ደግሞ አብርሽ እንደዚህ ጨነቀኝ ሲላት በእኔ ስበብ ነው እንዲሆነው ብላ ጠፍታ ሊሆን ይችላል። ወይም ደግሞ እሱን ፕራንክ ልታደርገው ሊሆን ይችላል። አልሙሂም እንኳን ጠፋችለት። ግን አብርሽ ይህን ያክል ነገሩ ያው በእኔ ስበብ ነው የጠፋችው ብሎ ነው እንጂ እንትን አይደለም። እና እሷ ጠፋች ብሎ ይሁን ጥጥ ፍርጥ ይላል። እዳ የገባው ዳኒ አለ። ዳኒ እንደውም ከህይወታቸው ወጣው ወጣ ተብሎ ሄዷል። ሩታም ደግሞ በቃ እንትን ብላለች። ምን እንትን ያባብለዋል። ፕራንክ ልታደርገው ሆና ይሆናል እንጂ እና እሷ ከመጣይ በኋላ እዩት። እሳት በሳት አብርሽ ራሱ እንዲህ የነፋፋው ጤና ሆኖ አይደል? ጤነኛ ሆኖ አይደለም እንደዚህ የዚህን ያክል ወፍራም የሆነው ማለት ነው። አብርሽ ራሱ የዚህን ያክል ወፍራም የሆነው ወፍሮ ሳይሆን ሀሳቡን ጭንቀቱ ነው። ጭንቀት ራሱ ያወፍራል መሰለኝ እንጂ አሁን እሱ ሄርሜላ ጠፋች ብሎን ጥጥ ፍርጥ የሚለው እየገረመኝ ነው። አንደኛ፣ ሁለተኛ ደግሞ ዳኒ ጋር ምን ያገናኛታል? መጀመሪያ ዳኒን ሳይወቅስ በፊት መጀመሪያ ማጣራት አለበት። አጣርቶ የሆነ ፍንጭ ሲያገኝ በቃ ለፖሊስ ማሳወቅ ነው እንጂ ዳኒ ቢያግታት ራሱ አግቻታለሁ ብሎ አይወስድህም። እና አጣርተህ ከዛ ለፖሊስ ማስታወቅ ነበረብህ እንጂ የምታንቀው ዳኒን። አልሙሂም ዳኒም ወንድ ነው፣ ምንም አታመጣም። እንደለመዳችሁ ትዘው መፈንጨት ነው እንጂ ብቻ ግን አብርሽ አሳዝኖኛል ወላሂ። ሳይፈልገው የገባበት እንትን በቃ አጨናንቆ ሊገለው ሊደፋው ነው ወላሂ። ይሄ ልጅ አንድ ቀን ውድቅ ነው የሚለው። ሄርሜላ እንደዚህ የጠፋ እሱ ደግሞ አንድ ቀን ውድቅ ነው የሚለው። ጭንቀት እኮ ጥሩ አይደለም። አንድ ቀን ይደፋዋል። ግፊት ሊኖረው ይችላል፣ ምን አይታወቅም። እና አብርሽ ራሱ እንደምንም ብሎ ከሷ መራቅ አለበት እንጂ እሷ ጋር ሆኖ ምንም ሰላም አያገኝም። ሩታ ጋርም ቢሆን አሁን ሰላም አያገኝም። ሩታ ጋር ቢሆን በሱ በኩል ያሉት በሄርሜላ በኩል ያሉት ሰላም አይሰጡትም። ሄርሜላ ጋር ሲሆን ደግሞ ህሊናው ራሱ ሰላም አይሰጠውም። ይሄ ቅንጭላቱ ራሱ ሰላም አይሰጠውም። እና በጣም ገርሞኛል ዛሬ ሄርሜላ ጠፋች እያለ እንትን ብሏል። እኔ በወንድሟ ቤት ሲለቀቅ በሚኪ ሲለቀቅ መስሎ ነበረ። ያኔ እየቀለዱ ፕራንክ እያደረጉ መስሎኝ ነበረ። አሁን አብርሽ በዳኒ በቤት ሲመጣ ደግሞ እውነት ጠፍታ ነው እንዴ እያልኩ እያሰብኩ ነበር። አልሙሂም ጥፍት ብላ ትቅር፣ በዛው ስበብ ይሆናል። እስኪ ከህይወቱ ልቅ ብላ ትውጣ። አብርሽ በቃ የፈራው ነገር አለ። ሄርሜላ ጋር ቢሆን የሆነ ችግር እንደሚፈጠር፣ ሩታ ጋር ቢሆን የሆነ ችግር እንደሚፈጠር የሆነ እንትን ብሏል። አሁን ወንድሙ ዳዊት ጋር ያደረገው ቆይታ በጣም አንጀት ይበላል ወላሂ። አይናገረው፣ የራሱ ጥፋት ነው፣ ዝም አይል። በቃ በሷ ስበብ ያልሆነው ነገር የለም። በሄርሜላ ስበብ ማለት ነው። አሁን ሄርሜላ ምንድን ያደረገችለት? ሄርሜላ ምንድን ያደረገችለት? ጎዳና ለጎዳና መላላስ ካልሆነ በስተቀር መስአም ካልሆነ በስተቀር ምን አደረገችለት? ከሰው ጋር አጣላችሁ እንዳለ ስሙን አጠፋችበት። ከሰው ጋር አጣላችሁ፣ ከቤተሰብ ጋር አጣላችሁ። ቤተሰብም እኮ አሁን ያኔ ሄርሜላን ፈልጓት ሳይሆን በቃ ምን እናደርጋለን፣ የቤተሰብ ነገር የፈለገ ጅል ቢሆን የፈለገ መጥፎ ነገር ቢሆን ልጅ ያው ሆዶ ለልጅ ነው አይደለም እንዴ? እና ለልጁ ለአብርሽ ብሎ ነው እንጂ ሄርሜላን ፈልጓት አይደለም። ምክንያቱም ሄርሜላ ከመጣች ብዙ ነገር ተፈጥሯል። ከሚወደው ልጁ ተለይቷል። በቃ አሁን እሷ ማለት ያለባት ሄርሜላ ማለት እንደ ወንድ ጎበዝ ከሆነች በቃ በኔ ስበብ እንደዚህ የምትጨናነቅ ከሆነ
በእኔ ስበብ ከለዚህ የምትለይ ከሆነ በእኔ ስበብ እንደዚህ ሁሉ ሰው የሚጠላ ከሆነ በቃ እኔ ከህይወት ውልቅ ብዬ እወጣለሁኝ፣ አንተ የፈለግከውን ምረጥ ብላ ያኔ መህር ነበረባት። እሱ ልቅ ከፈለገ ሩታ ጋር ይሁን ካልፈለገ ብቻውን ይሁን በቃ ደስ እንዳለው ብቻ ለሱ ሰዓት ትስተው ወይ ደግሞ ቆይቶ እሷ ዘንድ ይመለስ። ያንን ማየት ነበረባት እሷ ከእሱ ተለይታ ማለት ነው። ላኪን እሷ አልለቀቀችውም እና ወንድሙ ጋር ያለገው ቆይታ በጣም አንጀት ይበላል። በቃ በጣም ከፍቶታል። በጣም አንጀቱ እንትን ብሏል፣ ርር ብሏል። የሚወደው ልጁ እንደፈለገ አያገኝም። ምክንያቱም እሱ ልጅ ዘንድ ብሎ ሲሄድ ሩታን ስለሚያገኛት፣ ሩታ ዘንድ ሲሄድ ደግሞ ሄርሜላ ስለምትቆጣው ሽፍቶ ሄርሜላ አሁን በፊት ሩታን ጨቅጫቃ ምትላት እኮ ሩታ የምትጨቃጨቀው አብርሽ ሄርሜላ ዘንድ እየሄደባት ነው አይደል? እና አሁን ደግሞ ሄርሜላ ሩታ ዘንድ ሲሄድ ስለሚጨቀጭቀው በቃ ሁሉን ነገር ትትዋርጎ ከእሷ ጋር መላላስ ነገር ሆነ። በቃ መጋጋጥ፣ መላላስ። ሌላ ነገር እኮ አዲስ ነገር የለም። ምንም ነገር አዲስ አላመጡም። ሩታስ ባይሆን ከጓደኞቹ ጋር ልጅ ሰጠዋለች። ጓደኞቹ ጋር ከቤተሰብ ጋር ምናምን ደስተኛ ነበር እኮ። አንድ ሰው ደስተኛ ሲሆን ደግሞ ርዝቅ ይመጣል። በቃ ሁሉ ነገር ደስተኛ ነው። ላኪን ይቺ መጣች፣ ሄርሜላ መጣች፣ ሁሉን ነገር አበላሸችው። እንዳለልም ብላ በቀረት ትባለች። በዛው ሰበብ ሆነ ወጣ በቀረች ከህይወቱ ጥት ባለች። እሷ ማናት ቡዜ ራሱ ደስተኛ ትሆናለች ሄርሜላ ከጠፋች። እና እኔ ቀልድ መስሎኝ ነበረ። እንኳንም ጠፋች፣ በዛው ጠፍታ ትቅር። እሷ ናት እያባላች ያለችው። ይሄን ሁሉ ጭቅጭቅ ያመጣችው እሷ ከመጣኝ በኋላ ነው። እና ጥፍት ብላ ትቅር በዛው እና ነው ይጥፋና ጥፍት ትባት። እሷ ከመጣኝ በኋላ ነው እንደዚህ በቃ ጥፍት ፍጥሎ ነገር ሁላ ብልሽሽት ብሎ የቀረው። ያጥፋት በዛው። ወላሂ አብርሽ ራሱ በቃ ቀሂር ብሏል እኮ ወላሂ። ለራሱ እኮ አልሆነም አይደለም ለስንት ጓደኞቹ ለሚሆነው አብርሽ አይደለም ለልጁ አይደለም ለራሱ አይደለም ለሚስቱ ለስንት ህዝብ የሚሆነ አብርሽ አንድ ለራሱ እንኳን አልሆነም። በቃ አንድ ለራሱ እንኳን አልሆነም። እና ማነው እንትና ደግሞ ወንድሙ ደግሞ ከአብርሽ ጎን ይሁን ይላል። መጥፎ ነገር የሚሰራ ሰው ከጎኑ እንዴት ነው የሚኮነው? ከጎኑ ሳይሆን በቃ ከህይወት ወጥት ብሎ እሱም የራሱን ዳር ሆኖ ሁሉም ማየት ነው፣ ሲወርቅ ማንሳት ነው እንጂ የሆነ መጥፎ ነገር እየሆነ እሱን ተከትሎ መጥፎ ነገር መስራቱ አይዞህ ማለቱ ምን ትርጉም አለው? እኔስ ኤፍሬም እንደሆነ የጠለፋት ኤፍሬም ይሆናል ያስወሰዳት እንጂ ዳኒ እንኳን አይነካትም። ምክንያቱም ዳኒ ከህይወታቸው ወጧል። ኤፍሬም ግን አይለቃትም። ኤፍሬም በቀኝ በምንም ምክንያት አይተዋትም። ኤፍሬምን ማለት ነው። ኤፍሬም አይተዋትም። እሱ ባያደርገውም በሰው ያደርገዋል። ምክንያቱም ኤፍሬም ብዙ ነገር ያውቃል፣ ከበፊቱም ካሁንም ከማንም በላይ ደግሞ ወንድሙን ያውቃልና ለማንኛውም ሄርሜላዬ በዛው ጠፍተሽ ቅሪ። ስበብ ቢሆንም ምን ችግር አለው? እንዴው ሩታ ጋር የማይሆን ከማንም ጋር አይሆን፣ ትንሽ ለራሱ ማሰቢያ ጊዜ ስጪው፣ ይኖረዋል። ሄርሜላ ከህይወቱ ከወጣች ለራሱ ማሰቢያ ጊዜ ይኖረዋል። ጎዳና ላይ መለጣጣፍ፣ መሳሳ፣ ምን ማምን በቃ ስሙን አስጠፋችበት። ስሙ ጠፋ። በቃ የሚቀርበው ሰው የለም። አብርሽ ከተባለ በቃ የሆነ የሚማግጥ ሰው ነው አብርሽ። ለብዙ ሰው የሚያግዘው ሰው አብርሽ የወንዶቹ አርአያ የሚባለው ዛሬ ደግሞ ምንድነው የሚማግጠው? በቃ የሚማግጠው አላገባት አለምን አላት። ፎቶ ላይ ቤቷ እሷ ፎቶ የተለጠፈው ፎቶ ሲያስጠላ። ባልና ሚስት ራሱ እኮ እስኪ የሩታና የአብርሽ እኮ እንደዚህ አይነት ፎቶ የለውም ቤታቸው። ግን እሷ ቤት የተለጠፈው ፎቶ የሚያስጠላ ፎቶ፣ መለጣጥፍ እንዲሁ ነው ተለጣጥፈው። ያ እንኳን ራሱ አይከብዳትም። እና አብርሽ ራሱ ግራን የገባው የሆነ ራሱን የሚጎዳ ሰው አለ። እኔ የሆነ ነገር በወስን ይላል እና እሱ ያልሆነ ቦታ ገብቷል። በቃ ውጥንቅጥ ውስጥ ገብቷል አብርሽ። እንግዲህ ችግር ውስጥ ገብቷል አብርሽ። እንደው በምንም ብሎ እሷን ያውጣት፣ ከህይወቱ ያስወጣት። አሁን እሷ ለሩታ ደራ ብላ ነው እንጂ አብርሽን ፈልገው አይደለም። ፍቅር አሁን ደስታን አያችሁት አይደል? ደስታ እኮ የሆነ ነገር ከአብርሽ ጋር ለመገናኘት ስትፈልግ ሩታ ምንድን ነው የምታደርገው? እስኪ እሷ ደስተኛ ከሆነ ልተዋት ብሎ ይተዋታል። ይተዋትና በቃ የሆነ ቅር ሲላት ይመጣል። እና ሩት ሄርሜላም እንደዛ ማለት ነበረብሽ። እስኪ እዛም ጋር ደስተኛ ከሆነ ለቀቅ አድርገውና ሊው ብለሽ ደግሞ አንቺ ለቀቅ አድርገውና እዩ እስቲ
እዳ ገባን እኮ ሰዎች። ኧረ አንቺ ነሽ አላይና አለክ ነው የሚባለው። እና ውዶችዬ ለማንኛውም ላይክ ሰብስክራይብ እያደረጋችሁ አበረታቱ። እስኪ ቻናሌ ተበላሽቷል፣ ታሟል።